በራሳቸው ተጋደሉ። ቤሊን እና ማርያ በጣም ደነገጡ። አቶ አምነን ምኑ ማፈሪያ ነህ? እንዴት ነው እንደዚህ የምታደርገኝ? ባሩክ ቆይ አንተ ማነህ? እንዴት ነው ከጀርባዬ ሂደህ ካታሊና ጋር ጓደኛና መረጃ ስጥኝ ብለህ የምታፋጥጠው? እኔ ምልህ እኔ ነፍሰ ገዳይና አረመኔ ከሆንኩኝ ለምንድን ነው እኔን የማትጠይቀኝ? ብሎ አለው። ባሩክ ለመዋሸት ቢሞክርም እንኳ በቃ ባሩክ እኔ እኮ በተደጋጋሚ አይቼህ ነበረ፣ ግን ደግሞ ዴሚ ወንድሜ ነው ምንም ነገር አያደርገኝም ብዬ እንጂ አስተያየት ራሱ በጣም ይቀፋል። እናም በተደጋጋሚ ቤሊን ክፍል እየሄድክም እና አክስቴን ሳይቀር አንዳንድ ጥያቄዎች ስትጠይቅ ሰምቻለሁኝ። ቆይ አንተ ማነህ? የእውነት የአክስቴ ሞርዚና ልጅ ነህ ወይስ ደግሞ ሌላ ላይ ነህ ወይስ ተልኮ ነህ? ምንም እየገባኝ አይደለም ብሎ አለው። ባሩክ በንዴት እንግዲህ በቃ ከዚህ በላይ ምንም ነገር አልፈቅድልህም። እኔ ምንም ነገር አላደረኩም ነው ምልህ። እና ደግሞ አዎ ካታሊናን ጠይቄያታለሁ ላንተ ነው እንጂ ለእኔ አይደለም ብሎ አለው። እንደዛ ከሆነ እኔ ፊት ለፊት መጠየቅ ትችል ነበረ፣ ግን አንተ አለና ሳቀና ጭራሽ ተረት ተረት ላውራህ ብለህ እኔ ልታሸማቀቅ ትሞክራለህ ብሎ አለው። ጀግናዋ ካታሊና ሜሊክ ያለበትን አፈር ቆፍራ አወጣችው። ይህ አረመኔ ጨካኝ ባሩክ የሚባለው አቶ አምነንን ሊያጠፋ መሆኑ ይታወቀኛል። ግን ደግሞ እኔ ካታሊና ነኝ። እያንዳንዱ መረጃ አግኝቼ አቶ አምነንን ጥፋተኛ ከሆነ መጨረሻ ላይ ነው የምቀጠው። ከዛ በፊት ግን የአቶ አምነንን ቤተሰቦች እያንዳንዳቸው ማጥናት አለብኝ ብሎ አለም። ማርያ ለመርማሪው ፖሊስ በጣም ብዙ ገንዘብ ሰጥታ እያንዳንዱ ነገር የሆነ ወንጀልን ብንሰራ እንኳ አንተ ትደብቃለህ፣ እኔ ደግሞ አስፈላጊውን ነገር አድርጋለሁ ብላ አለችው። ማርያ ግን ደግሞ አንድ ቀን ከተነቃብኝ ችግር ነው ብሎ ሲላት፣ ታዲያ እንዳይነቃብህ ማድረግ ነዋ። ትሰማኛለህ? ሌላ ምንም አማራጭ የለህም። እውነት ለመናገር እኔ ባንተ በተደጋጋሚ እያዘንኩብህና እየተናደድኩብህ ነው ብላ አለች። ምን ማለት ነው? ሲጀመር አንተና እኔ ለረጅም ጊዜ ነው የምንተዋወቀው እና አቶ አምነን እንዲታሰር እንደማታደርግህ 100% እርግጠኛ ነኝ ብላ አለችው። አታስቢ፣ በቃ ማድረግ የምችለውን ነገር በሙሉ አደርጋለሁኝ፣ ግን ደግሞ ሁለተኛ እንደዚህ አይነት ነገር እንድሰራ እባክሽን አትጠይቂኝ ብሎ ቢላትም አይ የተቀበልከው ኮሚሽንና ገንዘብ ለረጅም ጊዜ አብረን እንድንሰራ ያደርገናል። እባክህ መርማሪ ወደ ሌላ ባትወስደው ጥሩ ነው። አንተና እኔ እኮ ለወደፊቱ በጣም ብዙ እቅድና ፕላን ሁሉ አለን ብላ እንደምንም አሳማመጠችው። አቶ አምነን ህሊናዬ እየወቀሰኝ ነው። በቃ እኔ ሂጄ ፍርድ ቤት እኔ እንዳደረግኩትና ሜሊክን እኔ እንደገደልኩት መናገር አለብኝ ብሎ አለም። ማርያና መርማሪው እንዲሁም እናት ሴማ በፍጹም እንደዛ ማድረግ የለብህም እባክህ ልጄ ለእኛ ስትል ብላ አለችው። ምን እያልሽ ነው አያቴ? ግን እኮ ያለሽ ወንጀለኛ ልጅ ነው ብሎ ሲላት፣ አንተ ወንጀለኛ አይደለህም፣ እራስህን ለመከላከል ባደረግከው ነገር መቼም ወንጀለኛ ልትሆን አትችልም። ልጄ እስኪ ንገረኝ፣ እኔ እኮ እዚህ ቤት ያመጣኋችሁ እናንተ ሰው ናፍቆኝና የእውነትም ሰው ርቦኝ ነው እንጂ የእውነት አንድ ምስኪን ደሃ ባመጣ የሚያኗኑረኝ አጣለሁ እንዴ? አንተ ስትሄድ በጣም ብዙ ሰዎች አብረው ይሞታሉ፣ ይጠፋሉ፣ እባክህን ብላ አለችው። እባክሽን እንደዚህ እንዲሆን አትፍቀጂ ብሎ ቢላትም እንኳ እባክህ አምነን ብላ እናት ሴማ ለመነችው። በኩል እናት ዛህራ እኔ ምልሽ መቼ ነው ሰርጋችሁ ብላ ስትጠየቅ ሞርዚና እኔ እኮ አላቅም፣ የሚያውቀው አቶ አምነን ነው። አቶ አምነን ደግሞ በዚህ ሳምንት በጣም ብዙ ስራዎች ስላሉበት ምንም የማውቀው ነገር የለም ብላ ስትመልስ አይ እኔ ሁሉንም ነገር ሁሉንም ወጪ እችላለሁኝ፣ ምንም ችግር የለውም ብላ አለች። እባክሽ እናት ሞርዚና ላደረግሽልኝ ነገር በሙሉ ከልብ አመሰግናለሁ፣ ግን ደግሞ በፍጹም ብዙ መስዋዕትነት እንድትከፍሪ አልፈልግም ብላ አለች። ምን እያልሽ ነው? ለአንቺ ምንስ ብከፍል ምን ችግር አለው? አንቺ እኮ የቤታችን ድምቀት ነሽ ብላ ስትል ሜርሲ መጣችና ቆይ ድግሱን ከሆነ የወንድም ሜሪ ካልተመቸው እኔ እደግሳለሁ ልጅት ብላ አለች። ሞርዚና ጋር በጣም ተፋጠጡና
እኔ የምልሽ አንቺ ግን ከኔ ጋር ለምንድን ነው እንዲህ የሚያያይዝሽ ብላ አለች። እኔ መተያያዝኩኝ እውነት ለመናገር እኔ እኮ ዝም ነው ያልኩት ብላ አለች። ሰላም ሰላም! ውድና የተከበራችሁ የትርሲቴ ሚዲያ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። አቶ አምነን እባክሽ ጥፋቴ ምንድን ነው ብሎ ቤሊን ጋር ሄደ። ትሰማኛለህ አምነን፣ አሁን እያንዳንዱ ጥፋቱ ያንተ ነው፣ ግን ደግሞ ጥፋትህን ላለማመን ብለህ ሌላ ጥፋት እንድታጠፋ በፍጹም አልፈቅድልህም። በጊዜው አንተ የመሰለህን አውርተሃል፣ የመሰለህንና የተሰማህን ተናግረሃል። አሁን ደግሞ ተራውና ጊዜው የኔ ነው ብላ አለችው። ምን እያልሽ ነው? እኔ እኮ ባንቺ ተስፋ አልቆርጥም፣ እባክሽ ወደ ድሮ ፍቅራችን እንመለስ ብሎ አለ። አይ ወደ ድሮ ብሎ ነገር የለም፣ አንተና እኔ ሲጀመር ጥንትም አንተዋወቅም፣ ከዚህ በኋላ መተዋወቅ የሚባል ነገር የለም ብላ አለችው። እና ታዲያ በአንድ ጊዜ ተስፋ ቆረሽ እንዴ ብሎ ሲላት፣ መጀመሪያም እኮ ተስፋ የቆረክብኝ አንተ ነህ እንጂ እኔ አይደለሁም ብላ አለች። ምን? አዎ በተደጋጋሚ ላናግርህና ጥፋቴ ምንድን ነው ብዬ ልጠይቅ ፈልጌ ነበር። ደግሞ እስከ ዛሬ እኮ የደበኩ ላንተ አስቤ ነው ብላ አለች። እውነት ነው ጀሪ እንደከፈተረችኝ ብነግርህ አንተ ምን ታደርግ ነበር? ሜሊክን እንደገደልከው ሁሉ እሷን ትገላት ነበር። አየህ አንዳንድ ጊዜ ሰዎችን ለመጠበቅ ብለን የምናደርገው ነገር ዙሮ ራሳችንን ይጎዳናል። አሁን ደግሞ አንተና እኔን እየጎዳን ነው ያለው ብላ አለችው። እኔ ግን በዛ ወይ አላየሁትም ነበር ብሎ ሲላት፣ በተደጋጋሚ ማየት አለብን። ከዚህ በኋላ ሁለተኛ ሶስተኛ እውነት ለመናገር ካንተ ጋር መሆን አልፈልግም ብላ አለች። እንዴት እንደዚህ ትያለሽ? እስኪ ንገሪኝ። በቅቶኛል አልኩህ አይደለም እንዴ? አንተ ራስህ ለምንድን ነው የማይገባህ ብላ አለችው። አይ እውነትማ አሁንማ የእውነትማ አንቺ ሌላ ልብሽ ወደ ሌላ ሸፍቷል ብሎ ሲላት፣ አያምነን እንደውም እኔ ልቤ ወደ ሌላም አልሸፈተም አንተን ነበር የሚለው። ግን ደግሞ አሁን ከባድ ውሳኔ መወሰን ደረጃ ላይ ነው። ከዚህ በኋላ ገና ለገና አምነን ይመጣልና አምነን ይረዳኛል ብዬ ህይወቴንም ሆነ ምኔንም ማመሰቃቀል አልፈልግም ብላ አለችው። እውነትሽን ነው? አዎ ከዚህ በኋላ ሁሉም ነገር ይበቃኛል፣ እራሴን ቆጥቤ መኖር እፈልጋለሁ ብላ አለችው። አቶ አምነንም እየተሰቃየ ወደ ቤቱ ገባ። ማሪያ ቤሊንን ለማናገር ክፍሏ ገባችና አንቺና እኔን አንድ የሚያመሳስለን ነገር አለ ብላ አለቻት። ማሪያ ምን ማለትሽ ነው? እኔ እኮ ቤሊን ነኝ፣ በፍጹም ከአንቺ ጋር የሚያመሳስለኝ አንድም ነገር የለም ብላ ስትል፣ ሁለታችንም አምነንን እንወደዋለን፣ እናፈቅረዋለን፣ እሱ የመረጠውን ይውሰዳ ብላ አለቻት። ምን ማለት ነው? እውነቴን ነው። እንግዲህ አቶ አምነን የፈለገውን ነገር መርጧል እኮ እና አንቺም መርጧል ብሎ ሲላት፣ አይ ታውቂያለሽ ማሪያ፣ ታውቃለሽ ቤሊን እኔ በፍጹም አልመረጠኝም። ልቡም ሆነ ሁለ ነገሩ አንቺ ጋር ነው። እሱ ደግሞ አሁን ከባድ ችግር ውስጥ ስላለ ከአንቺ ጋር እንድትግባቡና ነገሮችን እንድትፈቱ ትፈልግ ነበር፣ ግን አፈቅረዋለሁ። ስለዚህ እናት ዛህራ ከምታወራሽ ተረት አንድ ተረት ንገሪኝና እኔ ልተርትለት ብላ አለች። እንደዛ ከሆነ ነይ ቶሎ። ቤሊን እንግዲህ በጣም መልካምና ሩህሩህ ስለሆነች አሁንም ቢሆን የሰው መጠቀሚያ ሆናለች። ባሩክ ቤሊንን ቀርቦ ለማናገር ሞከረ። እዚህ ቤት ለምን መጣሽ? እንዴትስ ነው ከአቶ አምነን ጋር ከባድ ግብ ግብ የምትፈጥሪው? እስከማውቅሽ ድረስ በጣም ንጹሕና የዋህ ነሽ፣ ግን ደግሞ ከአቶ አምነን ጋር መግባባት አልቻልሽም ብሎ አላት። እሱና እኔ ሌላ ጉዳይ ነው፣ ግን ደግሞ እኔ በኢንተርኔት ታይቼ የሚስት መረጣ ነበር የመጣሁት። በሰዓቱ አርፍጄ ስለነበረ ጀሪን መረጣት፣ አገባትም ሄደ። እንዴት እንደዚህ ሊሆን ይችላል? ብቻ በጣም ትልቅ ነገር ዋሽታውና አጥፍታ ነው። በቃ የተፈጠረው ነገር ይሄ ነው ብላ ስትል፣ ወይ ጉድ! ለማንኛውም ግን አንቺ አምነንን ከፈለግሽው እኔን መርዳት ብቻ ነው የሚጠበቅብኝ። ከዚህ በኋላ በቃ አርፈሽ ብትቀመጪ ይሻልሻል ብላ አለቻት።
እንደዛ ከሆነ አርፌ እቀመጣለሁ። ነገር ግን በዚህ ነገር እባክሽን ግራ አትጋቢ ብላ አለቻት። መቼም ቢሆን ግራ አልገባም እና መራጩና አስመራጩ የፈለገውን ይምረጥ። እባክሽ ከዚህ በላይ እንድታስቸግሪኝና እንድታስጨንቂኝ አልፈቅድልሽም። እባክሽ ማሪያ ሂጂ ብላ አባረረቻት። እንግዲህ በቀጣይ ምን እንጠብቅ? አቶ አምነንና ቢሌን ይፋቀሩ ይሆን ወይስ ማሪያ